የኢትዮጵያ ብሔራዊ ባንክ ፍጹም ታሪካዊ የሆነ የውጭ ምንዛሪ ጨረታን ይፋ አድርጓል። ግማሽ ቢሊዮን ዶላር ነው በጨረታ መልኩ ያወጣው። ይህም በሀገራችን ታሪካዊ የሆነ የውጭ ምንዛሪ ጨረታ አቅርቦት ሲሆን ይህንንም እንግዲህ ብሔራዊ ባንክ ስፔሻል ፎሬን ኤክስቼንጅ ኦክሽን ብሎታል። በልዩ ሁኔታ የቀረበ የውጭ ምንዛሪ ጨረታ ብሎታል። እንደምታውቁት የኢትዮጵያ ብሔራዊ ባንክ ከፋይናንስ ሪፎርሙ በመከተል በአገሪቱ ውስጥ ያለውን የውጭ ምንዛሪ እጥረት ለማረጋጋት እና የብርንም አቅም ለመገንባት በአጠቃላይ ለሌሎች ፐርፐዞች በየ15 ቀኑ የሚያካሄደው የተለያዩ የውጭ ምንዛሪ ጨረታዎች እንዳሉ ይታወቃል። እስካሁን 15ኛ አካባቢ ድረስ ጨረታዎችን በየሁለት ሳምንቱ በመሀል የተወሰነ ጊዜ አቋርጦ የቀጠለ ሲሆን በተለይ በእነዚህ ጨረታዎች በተለመደ መልኩ ከ50 ሚሊዮን እስከ 70 ሚሊዮን የሚደርስ ጨረታ ነው ሲያካሄድ የነበረው። ነገር ግን ይህንን የመሰለ 500 ሚሊዮን ዶላር ያህል ጨረታ ፍጹም አካሂዶ አያውቅም። ከነዚህ የሁለት ሳምንት ጨረታዎች አማካይ እንደዚህ 50 እና 70 ሚሊዮን ሆኖ ሳለ በተለይ ደግሞ በአንድ ወቅት በልዩ ሁኔታ ብሎ እንዲሁ 120 ሚሊዮን ዶላር ጨረታ ማቅረቡ ይታወሳል። ነገር ግን እኚህን ሁሉ ያጠፈና ሲደመሩም እንኳን ሊደርሱበት የሚችሉትን የ500 ሚሊዮን ዶላር ወይንም የግማሽ ቢሊዮን ዶላር አክሲዮን ማለት በፎሬን ኤክስቼንጅ ጨረታ አውጥቷል። ይሄም እንግዲህ በሀገራችን ላይ ከፍተኛ አስተዋጽኦና ተጽዕኖ ይኖረዋል ተብሎ ይጠበቃል። እያንዳንዱ እንግዲህ መረጃን ቀጥሎ አቀርብላችኋለሁ። ነገር ግን ጨረታው መቼ ይካሄዳል ለምትሉ እንደምታዩት ነው። ጨረታው ነገ ጃንዋሪ 27 2026 ወይንም ጥር 19 2018 ዓ.ም የሚካሄድ ሲሆን በጨረታውም ሁሉም የንግድ ባንኮች እንዲሳተፉ ጥሪ ቀርቦላቸዋል። የጨረታው ሂደት ተከትሎ ውጤቱን የኢትዮጵያ ብሔራዊ ባንክ በቀኑ 9 ሰዓት የሚያሳውቅ ሲሆን በነገው ዕለት ይህንንም ተከታትዬ ውጤቱን አቀርብላችኋለሁ። ነገር ግን ይሄ ታሪካዊ የሆነ 500 ሚሊዮን ዶላር ጨረታ ብሔራዊ ባንክ እንዴት ሊያወጣ ቻለ የሚለውን እያንዳንዱ ነገር ብናይ እንዴት ሊያወጣ ቻለ ብለን ብንመለከት በዋነኝነት እንግዲህ ማየት የምንችለው ነገር የኢትዮጵያ ብሔራዊ ባንክ በተለይ ከአይኤምኤፍ ያደረገውን ባለፉት ሳምንታት ስምምነት ተከትሎ በ216 ሚሊዮን ያህል ዶላር የውጭ ምንዛሬ በማግኘቱ የራሱንም አቅም አንድ ላይ አካቶ ይህንን አይነት ትልቅ አማውንት ለማውጣት ያስቻለው እንደሆነ ይገምታል። በሌላ በኩል ደግሞ እንደሚታወቀው ባለፉት ሳምንታት የሀገራችን መገበያያ ገንዘብ የሆነው ብር በመዳከም ላይ ያለ በመሆኑ ይህንንም እንግዲህ መዳከም ለመግታትና የተሻለ የብር የተረጋጋ ምንዛሬ እንዲኖር ለማስቻል በማሰብም እንዳደረገው ይገመታል። በሌላ በኩልም ደግሞ በተለይ ከአጠቃላይ የውጭ ምንዛሬ እጥረት ማለትም በተለያየ አሁንም ከፍ ሪፎርሙ ተከትሎ አላቋረጥ ያለው ቋሚ የሆነ የውጭ ምንዛሪ እጥረትን ለማቃለል እንዲሁም ደግሞ በየባንኩ ያለውን የኤልሲ ሴትልመንት መዘግየትን በዶላር እጥረትና በውጭ ምንዛሪ እጥረት ምክንያት ያለውን ክፍተቶች ለማጥፋት ያለመ እንደሆነ እና ሌሎችም አላማዎች እንዳሉት ይታመናል። የኢትዮጵያ ብሔራዊ ባንክ እንግዲህ ይህንን ጨረታ ሲያወጣ እናስ ደግሞ ይህንን ያህል ትልቅ አይነት የውጭ ምንዛሬ ወደ ገበያው መረጨት በገበያው ውስጥ ምን አይነት አስተዋጽኦ ተጽዕኖ ይኖረዋል የሚለውን ደግሞ ለማንሳት ያህል በዋነኝነት እንግዲህ የሚፈጥረው በተለያዩ ሴክተሮች ከፋፍለን ብናየው ለምሳሌ ለንግድ ተቋማት ወይም ለፎር ቢዝነሶች ብንመለከት በአገር ውስጥ ለሚሰሩት ስራ ጭምር የተለያየ ተጽዕኖ ያመጣል በበጎ መልኩ ማለት ነው። በተለይ ከውጭ ቃል የሚያስመጡ አካላት የተሻለ የውጭ ምንዛሬን ስለሚያገኙ እቃዎችን እንደፈለጉ ወደ ሀገራቸው የማስገባት ሁኔታ ይኖራል። ይህም እንግዲህ ገበያ ላይ ከውጭ የሚመጡ እቃዎችን የዋጋ መረጋጋትና የተሻለ አቅርቦት የሚፈጥር ሲሆን እንዲሁ ከዚህ ጋር ተያይዞ በቢዝነስ ደረጃ አምራቾችንም የበለጠ የጥሬ ዕቃንም እና ሌሎችም አይነት መለዋወጫዎችን ግብአቶችን እንዲያገኙ በማስቻል የተሻለ የምርት ስርዓት እንዲመጣ የሚያስችልበት ሁኔታ አለ። ማምረትም ብቻ ሳይሆን እስከ ግብርና ድረስ የተለያዩ የግብርና ነክ ምርቶችን ድጋፍ የሚያደርጉ ማሽኖችንም የሆኑ ሌሎች ፈርቲላይዘሮችን ማቅረብ የሚችልበት ሁኔታ ስለሚፈጠር ለቢዝነሱ በበጎ መልኩ የሚሆን ሲሆን ለእያንዳንዳችን ደግሞ ለተጠቃሚ ወይም ለኮንሱመሮች ደግሞ ምን አይነት እንድምታ አለው የሚለው
በተለይ ከቢዝነስ ጋር ተያይዞ የሚታየው የገቢ እቃዎች በተሻለ መልኩ ገበያ ላይ እንዲኖሩ በዋናነት መድኃኒትም በሉት መሰረታዊ ምግብ እቃዎች ዘይትንም በሉት የአጠቃላይ ገበያ ላይ የተሻለ አቅርቦት እንዲኖር የሚያስችልበት ሁኔታ ስለሚኖር የዋጋ መረጋጋትንም ሊፈጥር የሚችልበት ሁኔታ ስለሚኖር ለተጠቃሚ ህብረተሰቡ የተሻለ እድልን በዚህ መልኩ ይዞ ይመጣል። እናም በሌላ በኩል ደግሞ ይሄ የውጭ ምንዛሬ ጨረታ ጥቅም በምን መልኩ ይችላል። በመገበያ ገንዘብ በብር ላይ ብንመለከተው ባለፉት ወራትና ዓመታት በየጊዜው ዋጋው እየወደቀ ኪሳችን ውስጥ ያለው ብር ዋጋ መና እያጣ እየሄደ እንደሆነ ይታወቃል። ይህንንም እንግዲህ መና ያጣ እየመጣ ያለውን የኢትዮጵያን ብር ዋጋውን መንሸራተቱ እንዲቀንስ የአስተዋጽኦ ያደርጋል። አጭር ጊዜ ይሄ መንሸራተት እንዲገታም ሊያደርግ የሚችልበት ሁኔታ ይፈጠራል። በረጅም ጊዜም በተለይ ይሄ የውጭ ምንዛሬ እንዲሁ ቀጣይነት ባላቸው እንግዲህ መጠነኛም ቢሆን ቀደም እንዳሉ ተከታታይ ጨረታዎች እና የውጭ ምንዛሬ አቅርቦቶች ቢደገፍ እየተረጋጋ የውጭ ምንዛሬ አቅርቦት ስለሚኖር የብርም ዋጋ በተረጋጋ ሁኔታ የሚቀጥልበትን መንገድ ይፈጠራል። ይሄም ደግሞ ለእያንዳንዳችን የመግዛት አቅማችን ላይ የተሻለ እንድንሆን የሚያስችል ሲሆን የብር ላይ ያለው ተጽዕኖ ይህንን ይመስላል። እንግዲህ ሌሎችም ጥቅሞች ቢኖሩትም ችግርስ ይፈጥር የሆነ የሚል ነገር ደግሞ ሲነሳ በተለይ እንግዲህ የምናየው ነገር ምናልባት የተለያዩ የዋጋ ንረቶችን ሊያባብስ ይችል ይሆን ባናቅም፣ ግን ምናልባት በዛ ዘንድ ከፍተኛ ችግር ሊፈጥር ይችል ከሆነ ጊዜ የሚፈታው ይሆናል። ነገር ግን አንድ የተረሳ ደግሞ ጥቅም አለው ይሄ የውጭ ምንዛሪ ጨረታ። ሪስክ ሚቲጌሽን የሚባል ነገር አለ። ምክንያቱም በገበያ ውስጥ የውጭ ምንዛሪ እጥረት አለ የሚለው ወሬ ራሱ በአጠቃላይ የተለያዩ አይነት እጥረቶችን የእቃዎች መደበቅንና ሁኔታዎችን የሚፈጥርበት ሁኔታ አለ እና ይህም አደጋ እንግዲህ የዋጋ ንረትንም ሌሎችንም አይነት ሁኔታዎችንም አለመረጋጋቶችን የሚፈጥርበትን ሪስክ የበለጠ የሚያከስም ሆኖ ይገኛል። እናም ደግሞ የበለጠ ደግሞ ከዚህ ከዶላሩ የገንዘብ ትራንዛክሽናል ኢፌክቱ የበለጠ የብሔራዊ ባንክ የሚጠቅመው ይሄ የውጭ ምንዛሪ ጨረታ በገበያው ላይ ያለው ተአማኒነት እንዲጨምር መሆኑ ነው። ምክንያቱም ይህንን ማቅረብ መቻሉ ብሔራዊ ባንክ ምንም አይነት የውጭ ምንዛሪ እጥረት እንደማይኖር ቢኖርም ደግሞ በራሱ አቅም መፍታት እንደሚችል የሚያሳይ ሁኔታ ሲሆን ለብሔራዊ ባንክም የተሻለ ኮንፊደንስ በማህበረሰቡ ዘንድ እንዲኖርና አስመጪዎችም ቢሆኑ የአገር ውስጥ ምርት አምራቾችም ቢሆኑ የተለያዩ የውጭ ምንዛሪ አቅርቦት የሚፈልጉ ሴክተሮች የተሻለ አቅርቦት አለ የሚለውን መተማመን እንዲያዳብሩና በሀገራችን ገበያ ላይም የዋጋ መረጋጋትም ሌሎች የስራ እቅዶችንም የመስፋፋትንም እና የተለያዩ ስራዎችን የመስራትን ኮንፊደንስ የሚያዳብር በብሔራዊ ባንክ ያለን የመተማመን የውጭ ምንዛሪ አቅርቦት ኮንፊደንስ የሚገነባ እንደሆነ ይገመታል። ይሄ እንደውም የመጨረሻው በዋነኝነት የብሔራዊ ባንክን ኮንፊደንስ እና ክሬዴንሻል አቅርቦት አንጻር የበለጠ የሚያሳልጥና የሚከፍ የሚያደርግ ሲሆን ይህም የበለጠ ደግሞ ሊስተካከልና ሊቀጥል የሚችለው እንደ ከዚህ ቀደሙ የሁለት ሳምንት የፎሬን ኤክስቼንጅ ኦክሽኖችን ተከታታይነት ሳያቋረጥ ብሔራዊ ባንክ የተሻለ የውጭ ምንዛሬ እንግዲህ በገበያ ተመን መሰረት ሆኖ አቅርቦትና እንግዲህ ኤክስፖርት ኤንድ ኢምፖርት የሚመጣጠንበት ሬሚታንስ የተለያዩ የውጭ ምንዛሬዎች ተሰማማኝ በሚሆኑበት ድረስ ይህንን ማቅረብ የሚችልበት ሁኔታ ቢቀጥል ይህንን ጥቅም አስጠብቆ ኮንፊደንሱን አዳብሮ ገበያውን መረጋጋት የሚፈጥርበት ሁኔታ ይፈጠራል። እናም ይህን ነው ማለት የምችለው። በአጠቃላይ በነገው ዕለት $500 ሚሊዮን ወይንም ግማሽ ቢሊዮን ዶላር የውጭ ምንዛሪ ጨረታ በሀገራችን ታሪክ ለመጀመሪያ ጊዜ ይደረጋል። ውጤቱን የምናየው ይሆናል። ነገ ይጠብቁን።